ማስጨበጫ ስልጠና መሰጠት ጀምሯል። ፕሮፌሰር መስፍን አርአያ በየወቅቱ እንዳሉት ኮሚሽኑ እስካሁን ብዙ ውጣ ውረዶችን አልፎ የኢትዮጵያውያን ሀሳብ በሀገር ውስጥና በውጭ ሲያሰባስብ ቆይቷል። ይህ የተደከመበትን ስራ ውጤታማ የሚሆነው መጪው ሀገራዊ የምክክር ጉባኤ በስኬት ሲካሄድ እንደሆነ ገልጸው ሂደቱ እንዲሳካም የአማካሪዎች ሚና ከፍተኛ ነው ብለዋል። አማካሪዎች በመካከል ኢትዮጵያዊ ሊሆን ይገባል ያሉት ዋና ኮሚሽነሩ ምክክሩን በገለልተኝነት በመምራት ኃላፊነታቸውን በብቃት ለመወጣት እንደሚችሉ አስገንዝበዋል። በስልጠናው ከመላ ኢትዮጵያ ከፍተኛ ትምህርት ተቋማትና ከተለያዩ የማህበረሰብ ክፍሎች የተውጣጡ 200 አማካሪዎች ተሳትፎበታል። ፋና ሚዲያ ኮርፖሬሽን ከአርቲፊሻል ኢንተለጀንስ ኢንስቲትዩት እና ከኤአይ ጋር በመሆን በኢትዮጵያ ለመጀመሪያ ጊዜ የአርቲፊሻል ኢንተለጀንስ ኤአይ የሙዚቃ ውድድር አካሂዷል። በዚህ በውድድሩ ከቀረቡ ስራዎች መካከል ምርጥ 20 ሙዚቃዎች መለየታቸውን አርቲፊሻል ኢንተለጀንስ ኢንስቲትዩት ይፋ አድርጓል። በውድድሩ ከ600 በላይ ተወዳዳሪዎች ስራቸውን ያስገቡ ሲሆን ምርጥ 20ዎቹ በትናንትናው ዕለት ተለይተዋል። በውድድሩ ተወዳዳሪዎች ያላቸውን አቅም በሰው ሰራሽ አስተውሎት ቴክኖሎጂ ታግዘው ለአድማጮችና ተመልካቾች ሙዚቃ የሚያቀርቡበት እድል የሚፈጥር መሆኑን ተመላክቷል። በውድድሩም አሸናፊዎች የ1 ሚሊዮን ብር ሽልማትን ተዘጋጅቶላቸዋል። ከውጭ ኢራን የሆርሙዝ ወሽመጥ ሊከፈት የሚችልበትን ሀሳብ አቀረበች። ኢራን ባቀረበችው መደራደሪያ ሀሳብ የሆርሙዝ ወሽመጥን በሚከፈትበትና በአሜሪካ የተበዙ ወደቦች በሚከፈቱበት ሁኔታ ዙሪያ የሚመለከት ነው። ይህ የቴህራን ሀሳብ ሆርሙዝን መክፈት የተመለከተ ቢሆንም የኒውክሊየር ቴሪቶሪን ማዘግየትን ተካቶበታል። ኢራን ይህንን አዲስ ሀሳብ በፓኪስታን በኩል ለአሜሪካ አቅርባለች። ትራምፕ ምንም አማራጮች በእጃችን ነው፣ መነጋገር ከፈለጉ ዝግጁ ነው ማለታቸውን የዘገበው ፎክስ ኒውስ ነው። አሁን በመላው ዓለም ዙሪያ ያሉ ኢትዮጵያውያን ሀገር ቤት በአንድ መተግበሪያ ተቆራኝቶ አዋሽ ነው የውጭ ሀገር ገንዘብ መላኪያ ቀላል ቅንጭና ፈጣን መተግበሪያ የሳቃሽ ዓለምና ገጽታን በሚለይ ከፍተኛ የደህንነት ጥበቃ በየትኛውም የቪዛ ወይም ማስተር ካርድ ገንዘቦችን መላክ የሚችሉበት ምንም አይነት የአገልግሎት ክፍያ የለም። ወቅታዊ የምንዛሬ ተመንን የሚያሳይ ለውጥ አሰራር አሁኑ መተግበሪያውን ከፕሌይ ስቶር ወይም አፕ ስቶር ላይ ሀገር ገንዘብ ያለገደብ በቀጥታ ወደ አዋሽ ባንክ አካውንት ወይም ወደ አዋሽ ብር ፕሮዋሌት ሪማት አሊያም በቅርንጫፎቻችን በኩል በጥሬ ገንዘብ መላክ ይችላል። በአዋሽ የሚስሉት ከዕለታዊ የምንዛሬ ተመን በተጨማሪ ጠቀም ያለ ድርሻማ ነው። አዋሽ ሆነት ከቅርንጫፍ ወደ እጅ መዳፍ ከአዋሽ ባንክ ዘገባዎችን እንመለከታለን። በደስ ሽያጭና የከባድን ለማግኘት የተከሰቱ 7 የቅድሚያ ነገሮች ቤት የህግ ጉዳዮች ለመንግስታዊ ክትትል ጉዳዮች ዳይሬክተር የነበረ ግለሰብ ሲሆን ሁለተኛ ተከሳሽ ደግሞ አቶ ኃይለ ሚካኤል የተባሉ የህግ ጠበቃ። ሶስተኛ ተከሳሽ ደግሞ አቶ አላባታ የመሳ የሚተዳደር ግለሰብ ጨምሮ 7 ግለሰቦች ናቸው ጥፋተኛ የተባሉት። እነዚህ ተከሳሾች እንግዲህ በመጀመሪያ ክፍል እንደዚህ ሁለተኛና ሶስተኛ ተከሳሾች ላይ ቀርቦ የነበረ ሲሆን 1996 ዓ.ም የወጣውን አንቀጽ 32 እና እንደዚሁም ደግሞ 33 ላይ የተደነገገው የወጣውን አዋጅ ቁጥር 881/2007 አንቀጽ 9(1) ላይ የተመለከተውን ድንጋጌ በመተላለፋቸው ተከሰው የነበረ እነዚህ ግለሰቦች አሁን ላይ ግን ተከሰውበት የነበረው አንቀጽ ተቀይሮ በአንቀጽ 11 ንዑስ አንቀጽ 1 መሰረት ነው ጥፋተኛ የተባሉት። አንደኛው ተከሳሽ በፌዴሬሽን ምክር ቤት ከ2005 ዓ.ም ጀምሮ በተለያዩ የስራ መደቦችና ኃላፊነቶች ላይ ሲሰሩ ከሁለተኛና ከሶስተኛ ተከሳሾች ጋር በጥቅም በመመሳጠር የማይገባቸውን ጥቅም ለራሳቸው ለማግኘት እንደዚሁም ደግሞ ለሌሎች ግለሰቦች በማስገኘት በማሰብ በኢትዮጵያና በኤርትራ መካከል ተከስቶ የነበረውን የድንበር ግጭት ተከትሎ የሀገር ደህንነትን ህልውና ለማስጠበቅ ሲባል ከሀገር የተሸኙ ኤርትራውያን ንብረቶችን መጨረሻ ለከተማ ወረዳ
3 ስር የሚገኝ መኖሪያ ቤትን ለይዞታ ጨረታ እንዲቀርብ የተደረገ በመሆኑና ይህንን ቤት ደግሞ 40 ሚሊዮን ብር የሚገመት ቤትን ለሽያጭ ከቀረበ በኋላ ከዋና ወንጀል አድራጊ ተካፋይ በመሆን ከአቃቢ ጋር የሚተከተላቸው ግለሰብ ወይዘሮ አልጋነሽ በጨረታ አሸናፊ ከሆነች በኋላ በ1992 በጸደቀ የሽያጭ አማካኝነት ግለሰብ የቤት ባለቤት ከሆነች በኋላ ነገር ግን እንደገና ውሳኔ በግቤት መሰረት በድጋሚ እንዲቀርብ የተወሰነ ቢሆኑ ይህን በቅርብ ያደረጉ በመሆኑ በስልክና በአካል በመገናኘት የተደረደሩ በመሆኑ ግለሰቧ ጥቅም እንዳታገኝ ያደረጉ በመሆኑ እነዚህ ተከሳሾች ላይ ሲቀርቡባቸው የነበረው እነዚህ ተከሳሾች እንግዲህ አንደኛ ተከሳሽ የማይገባውን 200 ሺህ ብር ለማግኘት ገንዘብ ተጠይቆ የነበረው እነዚህ በተጨማሪነት ደግሞ ሌሎች ግለሰቦች የማይገባቸውን ጥቅም ለማግኘት እንደየደረጃቸው የተለያዩ ገንዘብ መጠን ያላቸው ገንዘቦችን ተካፋይ ለመሆን ጥያቄን አቅርቦ በመሆኑ በፈጸሙት ከባድ የስልጣንን አላግባብ መገልገል ከባድ የሙስና ወንጀል ነው የተከሰሱት። ተከሳሾች እንግዲህ በበቂ ሁኔታ እንዲከላከሉ ፍርድ ቤት አዞ የነበረ ቢሆንም በበቂ ሁኔታ መከላከል ስላልቻሉ በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 4ኛ ሙስና ወንጀል ጉዳዮች ችሎት እነዚህን ተከሳሾች ጥፋተኛ ብሏቸዋል። ፍርድ ቤቱ እንግዲህ የቅጣት አስተያየትን ለመስማት ለሚያዝያ 30 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል። ሲፈን መኮንን ችሎት ተቀባሽ አመሰግናለሁ። ሲገኝ ደግሞ 10 አይነቷ በዛ ላይ ማምጫው ሲገኝ ጊዜው ለምን የፍላጎቱ ምላሽ የመሻቱ ሙላት እጅግ ቀርቦ ገበያው ደጅ ደርሷል። በዘመን ገበያ ሁሉም ቀርቧል። ከቤት ዕቃ እስከ አስቤዛ፣ ከኮስሞቲክስ እስከ ኤሌክትሮኒክስ፣ ከህፃናት እስከ አዋቂ አልባሳት ምርጫው ማለቂያ የለውም። ስልክዎን አድርገው በቴሌብር ሱፐር አፕ በኩል ዘመን ገበያ ላይ ጠቅ ያዘዙት ዕቃ ደጅ ድረስ ከተፍ ግብይት እንዲህ ዘመን ያውቅ ያሻዎትን ዕቃ ካሻው ቦታ ሆኖ ለማዘዝ እንዲሁም ያሻው ቦታ ለመቀበል የዲጂታል ኢትዮጵያ ዘመናዊ የግብይት መዳረሻ የሆነውን ዘመን ገበያ ይጠቀሙ። ዘመን ገበያ ገበያውን ደጅ ድረስ። ኢትዮ ቴሌኮም። የባንክ ሰልፍ ነው የሚያሳስበኝ። ነገ ጠዋት ወደ ባንክ ቤት መሄድ ይገባኝ ነበር። እንደምን ስራ በጣም ነገር ምን ይሻለኛል? ወይኔ ሞባይል ባንኪንግ ማስተካከል ነበረብኝ። ባንኩ ደግሞ ይዘጋል። አካውንት ለማስከፈት እዛ ድረስ ሄጄ ቆሜ መዋል ነው። አገልግሎቱን ለማግኘት እኮ እዚህ ስልካችን ላይ ብቻ ማዘዝ ነው። አትጨነቅ። ከዚህ ሳንነሳ በቡና ባንክ ሁሉንም ነገር ማስተካከል እንችላለን። አባዬ ባንክ መሄድ ቀርቷል። ባንኩ ራሱ እዚህ ድረስ መጥቷል እኮ። አሁን እኮ መሰለህ ቡና ባንክ አዲስ ነገር ይዞልን እየመጣ እንዴት እየመጣ ቡና ባንክ